ማን ነው እንደኔ አይኔ ያሳዘነችው? አይ እናት እኮ ግን እንደው እግዚአብሔርን የኔ እናት ስታሳዝን እንደዚህችው ውጭ ለውጭ ነው ያደረችው። እንቅልፍ የምትባል ነገር አላየችም። ልጇ ምን ውስጥ እንደሆነና የት ቦታ እንዳለ የምታውቀው ነገር የለም። እውነት ግን መኮንን በህይወት ይኖር ይሆን? ውድ ቤተሰቦቼ በህይወት ተርፎ ይመጣ ይሆን? በነገራችን ላይ መሞት የለበትም መኮንን መሞት የለበትም በጭራሽ። የሆነ ሰው ደርሶ ወደ ሆስፒታል ወስዶት ምናምን ህይወቱ መትረፍ አለበት። መኮንን ሞተ ማለት ድራማው ራሱ በጣም ነው የሚደብረው። እውነት ደራሲው መኮንንን ከገደለው በጣም ነው የሚሳሳተው እና መኮንን መሞት አለበት ብዬ አላስብም። ሌላው መሲ በጣም ነው የምታናድደው። አንዳንድ ጊዜ ሴት መውለድ ቢቀር ይባላል፣ ብዙዎች እንደዛ ይላሉና ያው ሁሉም ባይባልም እና መሲን እኔ በጣም ነው ያዘንኩባት። ሰው ትንሽ እንኳን አያስብም። ሌላው ደግሞ ውድ ቤተሰቦቼ የሊዛ ነገር ነው። ሊዛ አሁን በተለይ በዛሬው ዕለት የሆነ ውስጧ ደስተኛ አይደለም። በተለይ እህቴን አትናገሪብኝ ያላት ነገር በጣም ውስጧን አሟታል። ምክንያቱም ሊዛ ለቤሉል ስትል ህይወቷን ራሷ አሳልፋ ለመስጠት ተዘጋጅታለች። እንደዚህ አይነት ዝግጁ የሆነን ሰው ደግሞ እባክሽን ካሁን በኋላ እህቴን እንዳትናገሪብኝ፣ ሁለተኛ እንዳትናገሪያት ማለት አስባችሁታል? እሷ በሱ ቦታ ላይ ያላትን ነው ያወቀችው። ምን ያክል ይወዳታል ወይስ ምን ያክል ያቀርባታል? የፈለጋት ለስራ ብቻ ነው ወይስ ደግሞ እንደው ቢያንስ ትንሽዬ እንኳን ፍቅር አለው የሚለውን እንትን የምትልበት ወደ ኋላ መለስ ብላ የምታስብበት ወይም እንድታስብበት ነው ያደረጋት ማለት ነው። እና አሳዝነኛለች በነገራችን ላይ ሊዛ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሆኖ ውድ ቤተሰቦቼ፣ ነባር ቤተሰቦች ደግሞ የላይክ ምልክቷን ጫን እያላችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ስለምታበረታቱኝ ከልብ አመሰግናለሁኝ። ከወኔ ስላላችሁ ያው እንግዲህ ሰብስክራይብ ማድረጋችሁን ደግሞ አትርሱ። እናም ወደ ድራማው ስመለስ መሲ እንደ ዛሬ አናዳኝ አታውቅም። በዚህ ደረጃ ሲጫወትባትና በዚህ ደረጃ ሲሸውዳት እንዴት አትነቃም? ትንሽዬ እንኳን አትጠረጥርም። አንደኛ ደረጃ ውድ ቤተሰቦቼ የኤልሹን ጉዳይ እሱ ነው የነገራት የወይዘሮ ሄለን ልጅ እንዳልሆነች። በዚህ ደግሞ ቤሉል የዲኤንኤ ምርመራ አድርጎ ወረቀቱ መጥቶ እውነትም የሱ ልጅ እንዳልሆነች አረጋግጧል። ይህን ወረቀት መሲ አይተዋለች። ከሷ ውጪ ሌላ ያየው ሰው የለም። ያው ቴዲና ማነው ስሙ ቤሉልና ሊዛ ናቸው እንጂ ሌላ ከነሱ ውጪ ያየው የለም ወረቀት። እና መሲ ይህንን ነገር ቴዲ እንዴት ሊያውቅ ቻለ? እንዴት እሱ ብቻ ሊያውቅ ቻለ? ቤተሰቡ ሳያውቅ ባልተብየው እንኳን አቶ ቶማስ ይህንን ነገር ሳያውቅ፣ እንግዲህ መሲ ይህንን ነገር አታውቅም። አቶ ቶማስ እንደሚያውቅ አታውቅም። ነገር ግን ለምን አላሰበችም? በዛ ላይ ደግሞ ቤተሰብ ቤሉል የሆነ ክፍል አዘጋጅቶ እያጸዳ ነው፣ የሄለንን ፎቶ ሰቅሎ ቀን እየቆጠረላት ነው የሚለውን ስትነግረው ምን ያክል እንደተረበሸና ውስጡ ፊቱ እንደተቀየረ አይታለች። ያም ፎቶ እባክሽን ፎቶ አንስተሽ ላኪልኝ፣ እባክሽን የኔ ፎቶ ካለ አይተሽ ንገሪኝ እያለ በጣም አስጨንቋት ነበረ። ሰው እንዴት አይጠረጥርም? ለምን እንደዚህ ልል ቻለ? አሁንም ወንጀሉን አላቆምም፣ ወንጀል መስራቱን አሁንም አላቆምም ብላ እንዴት አትጠረጥርም? ማለት ለምን አልጠረጠረችም? ትንሽዬ እንኳን። በዛ ላይ እናቷ አሁን ጭንቀት ውስጥ ነው ያለችው። መኮንን የት እንዳለ የምታውቀው ነገር የለም። ልጇ በጩቤ ተወግቶ የሆነ ቦታ ላይ እንደተጣለ የምታውቀው ነገር የለም። አለምን ማለቴ በዚህ ደረጃ ወስና እናቷን ሳታስፈቅድ ምንም ሳትናገር ከዛ ቤት ውልቅ ብላ መሄዷ፣ እሺ የሆነ ነገር ቢደርስባትስ? ታውቃላችሁ ግን እኛ ሴቶች ስንባል ጥቃትም እናስመጣነን። እግዚአብሔርን ይህን የታዘብኩት እዚህ ድራማ ላይ እኛ ሴቶች ስንባል ጥቃትን ጎትተን የምናመጣ ማንረባ ነን። ወንድሟ ለሷ ሲል ነው የተመታው። ወንድሟ ለሷ ሲል ነው ከዛ ከቴዲ ተብየው ጋር ግብ ገጥሞ የተደባደበው ለሷ ሲል። እሷ ግን በወንድሟ መጠለል ሲገባት በማይረባ ውሸታምና አስመሳይ ከቴዲ ኋላ ነው የተጠለለችው። አሁንም ሂዳ ልትገባለት ነው። እሱ ግን እሷን ከቀለበቱ ውስጥ ወይም ቀለበት አድርጎ ጣቱ ውስጥ አስገብቶ እንደፈለገ
ሊያሽከረክራት ነው ማለት ነው። የሚፈልገውን ነገር ከተጠቀመ በኋላ ዞር በይ ብሎ ይወረውራታል። እሱ ብቻ አይደለም በነገራችን ላይ እሱ እንኳን ባይወረውራት ወይዘሮ ሄለን የሁለቱን ግንኙነት ስታቅ ማርያምን ልገላት አታስተርፋትም። አሁን ይቺ ቤቲ ተብዬዋ ወደ ቴዲ ቤት ስትገባ አይታታለች። ስለዚህ አሁን እስከምትመለስ ድረስ መንገድ ላይ ቁጭ ብላ እየጠበቀቻት ነው። ይችን ነው የሚያገባው ማለት ነው። ይችንማ አልለቅለትም ብቻ ከቤት ትመለስ እያለች እየጠበቀች ነው። ከዛ እንግዲህ አስባችሁታል። መሲ ደግሞ ሻንጣዋን ይዛ ወደዛ ቤት ስትገባ ታያታለች ማለት ነው። ሶ ሄለን ከስር ከስር ቀለብ እያደረገች ታሰናብታቸዋለች ማለት ነው። እና መሲ በራሷ ጊዜ ትልቅዬ ችግር ውስጥ ገብታለች። በራሷ ጊዜ ማሰብ አቅቷት ማስተዋል አቅቷት ትንሽዬ እንኳን ወደኋላ መለስ ብላ ማሰብ አቅቷት በራሷ ጊዜ ራሷን ችግር ውስጥ ከታለች ማለት ነው። በዛ ላይ መኮንን ምን ሆኖ ይሆን ቤተሰብ? እውነት መኮንንን ሰው ደርሶ አድኖት ይሆን ወይስ ደግሞ እዛው እንትን ላይ ጫካ ላይ ወድቆ ደሙ ፈሶ ፈሶ ህይወቱ አልፎ ይሆን? የኔ እናትየው ግን ጌታን በጣም ነው ያሳዘነችኝ። እንደው እናት ግን እንጃ በስማም ከባድ ነው የእናት አንጀት እኮ። እንደዛ ውጭ እኮ ነው ያደረችው። እንደዛ ብርድ ጆሮዋን እያላት በዛ ላይ ከቤት ብትገባም እንቅልፍ የሚባል ነገር አልተኛችምና አላቅም። እንደው የሆነ ሰው ደርሶ እርግጠኛ ነኝ የሆነ ሰው ደርሶ ወደ ሆስፒታል ሊወስደዋል እንጂ መኮንን መሞት የለበትም። እዚህ ድራማ ላይ መኮንን ከሞተ ድራማው በጣም ነው የሚያስጠላው። መሲ ደግሞ እኔ ምን እንደተመኘ ታውቃላችሁ? አሁን ልብሷን እንዳለ ጠቅልላ ከዛ ቤት ወጥታለች። ደብዳቤ ጽፋ ምናምን የወጣችው ከዛ ቤት በድጋሚ ላትመለስ እናቷን ይቅርታ ብላ እህቷንም እንደዛው ምናልባትም ከዚህ ቤት ለመጨረሻ ጊዜ ይሆናል ተመልሼ አልመጣም እያለች ነው። እና ማለት ነው የሆነ ሰው መንገድ ላይ አግኝቷት ወይም ደግሞ የወንድሟ መጥፋትን ሰምታ ብትቀር እላለሁኝ። ወደ ቴዲ ባትሄድ ደስ ይለኛል። እኔ ከቴዲ ጋር ባትቀላቀል በጣም ደስ ይለኛል። ምክንያቱም ቴዲ በጣም ባልጌ ነው። እኔ ግን አላማው አልገባኝም። የቴዲ ውድ ቤተሰቦቼ ማለት ምን ፈልጎ ነው? የቴዲ እቅድና የወይዘሮ ሄለን እቅዳቸው አንድ አይደለም። ቴዲ እየሄድበት ያለው ሌላ ነገር ነው፣ እሷ እየሄደችበት ያለው ሌላ ነገር ነው። እና ግራ የሚያጋባ ነው። ብቻ ለማንኛውም በፊት አንድ ነበሩ፣ ዛሬ ግን ተለያይተው እሱም የራሱን ወንጀል እየሰራ ነው፣ እሷም የራሷን ወንጀል እየሰራች ነው። ሌላው ኤልሹ ናት። ኤልሹ እንግዲህ አዶናይ የወደዳትና ያፈቅራት መስሏት ሁሉንም ነገር እሱ ላይ ጥላለች። ከኔ ውጭ ሌላ አትይ እያለች ነው። አዶናይ ግን ልክ እንደ ቴዲ ያው በክፋት ባያስበውም ልክ እንደ ቴዲ እሷን ከቀለበቱ አስገብቶ ከዛ የሚፈልገውን ለማድረግና ለመጠቀም ነው። ነገር ግን እሷ እየወደደችውና እውነትም ከልቧ እየቀረበችው ስለሆነ ደግሞ አዶናይ አልቻለም። ታውቃላችሁ ምን አይነት ጉድ ውስጥ ነው የገባሁት? ምን አባቴ ላድርግ እያለ ነው። እሷ ያው በንጹህ ልቧ ነው የቀረበችው። ወደዋለች፣ አፍቅረዋለች። እሱ ብቻ አይደለም ቤተሰብ አሁን በአሁኑ ሰዓት እሱ ስለሆነ ከጎኑ ያለው አባቴ የለ እናቴ የለችም። ስለዚህ አዶናይ አሁን እውነትም ወዶኛል፣ አፍቅሮኛል፣ ካጠገቤ ሊሆንልኝ ነው እያለች ነው እያወራች አለችው። እሱ ግን የራሱን የራሱን የሚፈልገውን ነገር ለማድረግ እንጂ ኤልሹን ወዷትና አፍቅሯት አይደለም በጭራሽ። ሌላው ሊዛ ናት ያሳዘነችው ውድ ቤተሰቦች። ሊዛ እንግዲህ ይሄን ልጅ ቤሉልን ተከትላ ስትመጣ ምን ማድረግ እንዳለባት ያው ነግሯታል። ለምን እንድታግዘው እንደሆነ ነግሯታል። ነገር ግን በዚህ ልክ ህይወቷን አሳልፋ እየሰጠችን ያለችው ይች ልጅ ቤሉል በጣም እየተሳሳተ ነው። እየሄደበት ያለው መንገድ ልክ አይደለም። ቤሉል ለምን ካላችሁን ሁለቱንም ሴቶች ይዟቸዋል። ሊዛንም ቢሆን ኑኑንም ቢሆን ኑኑን ቃል አስገብቷታል። በኋላ የሆነ ነገር በሰሚ እኔ እንዳትቀየሚኝ ብሏታል። ግን ሊዛ ከሄለን ጋር እንኳን ባለፈው ያሳለፈችውን አይታችኋል። ሊያግቷት ነበር። እሷ ኃይል ስላላት አመለጠቻቸው እንጂ እና አሁንም ቢሆን ጆ እየተከታተላት ነው። ጆ ተከታትሎ ምን ሊያረጋት ነው? ሴትነቷን ሊጠቀም ነው ወይስ ደግሞ አለቃዬ ይፈልግሻል ብሎ አግቶ የሆነ ነገር ሊያደርጋት ነው? አላቅም ምን ሊያደርጋት እንዳሰበ ጆ እየተከታተላት ነው። ይች ልጅ በዚህ ደረጃ ራሷን አሳልፋ ሰጥታ እየሰራች በኋላ አይ እኔ እንድታግዥኝ ነው እንጂ አመጣሁሽ በጭራሽን ያልወድሽም አላፈቅረሽም ቢላት ምን ያክል እንደምትጎዳ እያያችሁ አይጠፋችሁም።
ምን ያክል ውስጧ እንደሚረበሽ ለዛውም በህይወት ከተረፈች ነው። አሁን ጆ እየተከታተላት ነው። ጆ ተከታትሎ ምን እንደሚያደርጋት የምናውቀው ነገር የለም። ስለዚህ ቤሉል በጣም እየተሳሳተ ነው የሄደበት ያለው መንገድ በጭራሽ ትክክል አይደለም። ሌላው መሲን ቴዲ ደውሎ ሞልቷታል ታውቃላችሁ። መጽሐፍ ላይ የተጻፈውን ሽምድድ አድርጎ ሙልት አድርጎታል ጭንቅላቷን። እኛ ሴቶች ስንባል ደግሞ የምናምነው ምንድነው? በመስማት ነው ችግራችን። በመስማት እናምናለን። ጆሮአችንን ሆነ ብለን ተጠንቅቀን እንሰማበታለን። ያንን ደግሞ እናምነዋለን። እና መሲ አምነዋለች ቴዲን። ግን እሱ ቃቃ እየተጫወተባት ነው። በጣም በሚያሳዝን ሁኔታ ወንድሟን እንደዛ አድርጎ እንድገደል ካደረገ በኋላ ከመንገዱ ገለል አድርጎ እሷን ግን መጠቀሚያው ሊያደርጋት ነው። ያለማንም ተከራካሪ፣ ያለማንም ግፊት የሚፈልገውን ነገር ለማድረግ መሲን አሁን ነይ ቶሎ ወደ ቤት ብሏታል። ምርጫሽ የራስሽ ነው። እኔና አንቺ ተጋብተን አንድ ላይ መኖር አለብን። ይሄ ቤት ካላማረሽ ሌላ ቤት እንቀይራለን ብሏታል። ብቻ ከባድ ነው። ሁሉም የራሱን ጥቅም ነው የሚያሳድደው። ግን እኛ ሴቶች ስንባል እናምናለን፣ ማርያምን እናምናለን። ችግራችን የኛ ይሄ ነው። በቃ ሁልጊዜ ስብራት የሚሆንን ማመናችን ነው። በተለይ በወንዶች በቃ እናምናቸዋለን እና በኋላ የምንጎዳው እኛ ነን። አሁን በፍቅር ዙሪያ ራሱ ካያችሁ ውድ ቤተሰቦቼ ሰው አሁን በአሁኑ ሰዓት ያው ሁላችንም እንደምናውቀው ሁሉም ሰው በሶሻል ሚዲያ ነው በብዛት የሚተዋወቀው እና ብዙ ወንዶች ካያችሁ የውሸት እወድሻለሁ፣ አፈቅርሻለሁ፣ ነይ 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 ይላሉ። በተለይ አረብ ሀገር ያሉ ሴቶችን። ከዛ ሴቱ ያምናል፣ ይሄዳል። ከሄዱ በኋላ የሚጠብቃቸው ገንዘቡ ካለቀ በኋላ አልወድሽም፣ አላፈቅርሽም ነውና ብቻ በጣም ነው ያዘንኩት። ለማንኛውም እኔ እዚህ ላይ ያበቃለሁ። ላይክ አትርሱ።